ቁርጥ ያለችው መልእክት ነው የምትፈልጊው? መልእክት እንደዛም ብዬ ነው የመጣሁት። እንግዲህ መልእክት የሚሆነው እንግዲህ ለአንዱ ነው ሊሆን የሚችል። እነሱ የተሳሳቱት ነገር ለሁለታችንም ይጸለይ ቢል እጸልያለሁ። የሆነ ብርሃን ያለው ከብርሃን ውስጥ ረድኤት የሚል ስም ሲወጣ ያለው ባልሽ እዚህ አለ። እኔ እኮ አሁን የእግዚአብሔር ድምጽ እየሰማሁ እኔ አሁን ወደዛ ወደዚህ ስል ወክ እያደረኩ እንዳይመስላችሁ ሰውየውን እየፈለግኩ ነው። መንፈስ ቅዱስ ደግሞ ለምን ትፈልገዋለህ ነው ምን የሚለኝ። በቤቴ ላይ በይሲ በቤቴ ላይ የታምራት በር የታምራት እኔ ሳምቲንግ ከዚህ ነገር ጋር የሚገናኝ ነገር የባለቤቴ ስሙ ማን ነው? ታምሬ። እቺ ልጅ ታላቅ ሴት ትሆናለች፣ ኃያል ሴት ትሆናለች። ምክንያቱም እሷ ላይ አሁን እየፈሰሰ ያለውን እሳት አየዋል። ወደ ሁሉም ልጆች ማለፍ አለበት። ሰይጣን እዚህ ልጅ ላይ ማለት ነው ገና ልጅ ሆኖ እናቱ ማህፀን ላይ ነው እያለ ታርጌት ያደረገው እዚህ ልጅ ከልጅነት ጀምሮ እስካሁን። ተመልከት። ምን ነው ጌታ ብያለሁ ሲል ምን ነው ጌታ አልክ? ይኸው እሱ ደግሞ አለውልህ ልጄ ብሎ መጣለ። ከልጅ ጋር በተገናኘ ጥያቄ ያለበት አያለው። ሁለት ሚስ አለና አንድ ሴት ላይ በጣም ልጅ ለማገኘት ይቀድባል። የለም ልጅ የለም። ቀልቅባት የበቀል ቅባት እጆቹን ቀባውት ባይዘው ይኸውልህ ልሳነ ከሚለው በእኔ ምክንያት 7 ቤተሰቦች ነፃ ወጡ ነው እያለ ያለ 7 ቤተሰብ። አዎ ሰማው እኮ እኔማ። ለጌታ ክብር አጨብጭቡልኝ። ዛሬ በአንድ ሰው ላይ ትንቢት መናገር እፈልጋለሁ። ፈጣን ከሆነ በረከታችሁ ጋር በኢየሱስ ስም አገናኘዋችሁ። በኢየሱስ ስም አገናኘዋችሁ። በኢየሱስ ስም አገናኘዋችሁ። እስቲ አሜን ብላችሁ ውሰዱ። እስቲ ይኸውላችሁ የነብይ ሥራ የሰማውን ያየውን መናገር ነው። ያንተ ሥራ አምነ መውሰድ ነው። በቃ እንደዛ አትዘና። እንደዚህ እና ፈዘምና ማየት የለብን። ተናጣቂ ነው መሆን ያለ። ጨብጡትና እንደዚህ በጌታ በኢየሱስ ስም ከዚህ ቀን ጀምሮ ያንተ ነገር ይቾክላል በሉት። አሜን አሜን። ልናገርባችሁ በጌታ በኢየሱስ ስም ነገራችሁን የሚያስቸኩሉ መላእክት ሲመጡ ያለው ነገሮቻችሁን የሚያፈጥኑ መላእክት ወደ እናንተ ሲመጡ ያለው በኢየሱስ ስም ነገራችሁን አስቸኮልኩት። ነገራችሁን አፋጠንኩት በኢየሱስ አፋጠንኩት በኢየሱስ። እንደ ዮሴፍ ህልም አይታችሁ ነገር ግን ከነ ህልማችሁ ተቀብራችሁ ያላችሁ አሁን ጊዜያችሁ ስለደረሰ ሰዓታችሁ ስለደረሰ ጊዜያችሁ ስለደረሰ ካላችሁበት እስር ቤት ውስጥ ካላችሁበት ግዞት ውስጥ እያስቸኮሉ ወደ ክብር ይወስዷቸዋል። እያስቸኮሉ ወደ ንግስና ይወስዷቸዋል። አንድ ያመነ ሰው ካለ ጮህ አሜን ብሎ ይውሰድ። የእግዚአብሔር መንፈስ ወደ አንድ ሰው ቤት ሲገባ አያለው እና እዛ ቤት ውስጥ ወንድና ሴት ነው ያለው። 2 ልጅ አለ፣ ባልና ሚስት አለ። እዛ በኋላ ቁጥራቸው አንድ ላይ 4 ናቸው ማለት ነው። እንደዚህ አይነት ቤት አያለው። አንድ ሴት ልጅ፣ አንድ ወንድ ልጅ አያለው እና እዚህ ቤት ውስጥ አንቺ ሴት የአባትሽ ስም ደስታ ምናምን አይነት የሚል ነው። ከእንደዚህ አይነት ነገር ጋር የተገናኘ ነገር ያለው ሰው አለ? ባለቤቴ አባቷ ስም ደስታ ነው። 2 ልጅ ነው ያለው ቤታቸው፣ ወንድና ሴት። እሺ አንቺስ? የአባቴ ስም ደስታ። የአባቴ ስም ወንድና ሴት ልጅ ነው ያለው። እኔ የምላችሁ እና እስቲ ጠጋ ጠጋ በሉ። ታውቃታለህ? አላውቃትም። ታውቂዋለሽ? አላውቀውም። ድምፅሽ ጠፋ። ደንግጠሽ ነው? አይዞሽ። እንድጸልይላችሁ ትፈልጋላችሁ ወይ የራሳችሁ የሆነ መልእክት ቁርጥ ያለችውን ነገር ማወቅ ትፈልጋላችሁ? እፈልጋለሁ እንዲጸልይ። ምንድን ነው የምትፈልጊው? እንዲጸልይ። ቁርጥ ያለችውን መልእክት ነው የምትፈልጊው? አንተስ ምንድን ነው የምትፈልጊው? መልእክት ነው የምፈልገው። እንደዛም ብዬ ነው የመጣሁት። እንግዲህ መልእክት የሚሆነው እንግዲህ ለአንዱ ነው ሊሆን የሚችለው። እነሱ የተሳሳቱት ነገር ለሁለታችንም ይጸለይ ቢል እጸልያለሁ። አሁን ቁርጥ ያለችዋን ነው ያሉት። ሃሌሉያ
እጆችሽን ከፍ አድርጊ። አይኔ ነኝ እግዚአብሔር እሳት። አንተም ከፍ አድርጊ እጆችን። የሆነ ብርሃን ያለው ከብርሃን ውስጥ ረድኤት የሚል ስም ሲወጣ ያለው እኔ ነኝ። ለጌታ እልልታ ጭብጨባ። አንዱ የናዝሬቱ ኢየሱስ ሊከብር ተአምር ከሚሰራበት ቤት አንዱ ያንቺ ቤት ይሆናል። ባልሽ እዚህ አለ? የት ሀገር ነው ያለው? እዚህ አዳማ። አዳማ የት ቤት ነው? ስራ ቦታ ነው? ስራ ቦታ። በጌታ ያምናል? አይዞሽ። ብዙም ቸርች ምናምን እንትን አይልም። አይወድም? ጎትተን እናመጣዋለን። እስቲ እቤቴ ታምር ይሆናል በይ። እስቲ እቤቴ ታምር ይሆናል። እቤቴ ታምር ይሆናል በይ። እስቲ እቤቴ ታምር ይሆናል። ታሪክ ይቀየራል በይ። ታሪክ ይቀየራል። እቤቴ ታምር ይሆናል በይ። እቤቴ ታምር ይሆናል። ዳላ ሪቫና ሳካትራ ዲቫሪያ በናዝሬቱ በኢየሱስ ክርስቶስ አሜን። እኔ ምልሽ ይኸውላችሁ፣ በነገራችን ላይ ወደዳችሁም ጠላችሁ አሜን። ዛሬ ለ175 ሰዎች ለ175 ሰዎች አሜን ኢየሱስ የሚታይበት የታምራት በር ይከፈትላችሁ። አሜን። የት ካላችሁ እናንተ ቤት ኢየሱስ የሚታይበት አሜን የታምራት በር ይከፈትላችኋል። አሜን። እስቲ ኢየሱስ የሚታይበት በይ። እስቲ ኢየሱስ የሚታይበት የታምራት በር በይ። እስቲ የታምራት በር እቤቴ ይከፈታል በይ። እቤቴ ይከፈታል። አሜን። እኔ እኮ አሁን የእግዚአብሔር ድምጽ እየሰማሁ አሜን። እኔ አሁን ወደዛ ወደዚህ ስል ወክ እያደረኩ እንዳይመስላችሁ ሰውየውን እየፈለግኩ ነው። አሜን። መንፈስ ቅዱስ ደግሞ ለምን ትፈልገዋለህ ምን የሚለኝ የሆነ ሳምቲንግ አለ ማለት ነው። አሜን። አንድ ነገር መሆን አንድ ነገር ይሆናል ማለት ነው። አሜን። አንድ ነገር እመኑ። አሜን። በነገራችን ላይ በባለቤትሽ ላይ የወጣን የሞት አዋጅ እንገለብጠዋለን። አሜን። እስቲ አይሞትም በይ። እስቲ አይሞትም፣ በህይወት ይኖራል በይ። እስቲ በህይወት ይኖራል። ኢየሱስ ክርስቶስ ደም በቤቴ ላይ በይ። እስቲ በቤቴ ላይ የታምራት በር የታምራት በር እኔ ሳምቲንግ ከዚህ ነገር ጋር የሚገናኝ ነገር ታምሬ ነው። የባለቤቴ ስሙ ማን ነው? ታምሬ። ለጌታ እልልታ ጭብጨባ። ምክንያት አደባባይ ይውጣ ያዕቆብ ሁለት እጆቻችሁን አንሱ። ሁለት እጆቻችሁን አንሱ። በኢየሱስም የታምራት በር ቤታችሁ ተከፈተ። አሜን ተከፈተ። አሜን ተከፈተ። አሜን። ምንሽ ናት? እናትሽ ናት? የሚገርም ናት። እስቲ ዘይት አምጡልኝ። ክፈተው። ቆይ ፓስተር ይኸውላችሁ እቺ ልጅ ታላቅ ሴት ትሆናለች። ኃያል ሴት ትሆናለች። እግዚአብሔር እንደዚህ ይለኛል፣ እቺም ብላቴና ከተላላቆች ጋር ትቀመጣለች አለ። አሜን። እኔ በስቲ ተራ ሴት አይደለሁም። የእግዚአብሔር ቅባት የእግዚአብሔር ጸጋ በእኔ ላይ ይወርዳ ይበል። አይኔ ነኝ። አሜን። ኢየሱስ ጂሰስ የባልሽ ስም ማን ነው? ታምሬ። ታምሬ። አዎ። እግዚአብሔር ሆይ በዚች ብላቴና ላይ ቅባት አስተላልፋለሁ። ቅባት አስተላልፋለሁ። ቅባት አስተላልፋለሁ። አሜን። ቅባት አስተላልፋለሁ። አሜን። ቅባት አስተላልፋለሁ። አሜን። ቅባት አስተላልፋለሁ። አሜን። ሻላዳ ጋቦራ ላባጋዳና ማክራዳ ጋባራ ላባጋዳና ማጄላ ባራካዲያ ቫንታ ሮስኬ ብራክላዱና ማጄንትሬ ዲቬኒ ካርዳ
አብሪቫ ኮሻ ትራዲያ ማንቴል ከቬትሬ ዲባሽ ካትራዲያ ኑሃሚን የሚል ድምጽ ሰማለሁ። ስሟ ነው። ለእግዚአብሔር እልልታና ጭብጨባ ለኢየሱስ ኢየሱስ። እግዚአብሔር እንደዚህ ይለኛል፣ እቺ ብላቴና ለቤቱ የበረከት ምልክት ናት አለ። ለዘራቸው የበረከት ምልክት ናት አለ። ኢየሱስ የሆነ ስም እሰማለሁ ግን ስሙ ይከብር። ኦዶፋ ዶለሶ የአባቱ ስም ነው። የታምሪ ምንድነው? ዶለሶ አባት አያት የሷ አያት። እዛ ጀምሮ የመጣ የጨለማ ኪዳን አለ። ያን ኪዳን መሰዊያውን አፍርቼዋለሁ አለ ጌታ። አሜን። እስቲ አንድ ሰው ጮህ ፈረሰ በሉስ። ፈረሰ ፈረሰ በሉስ። ፈረሰ ፈረሰ በሉስ። ፈረሰ። ባጭሩ መልእክቱ ይሄ ነው። ባይዘው እጅሽን ዘርጊ። ቆይ ሁለት እጅሽን። ሕፃናቶች ልጆች ኑ አንዴ እጅሽን ዘርጊ። ለምንድን ነው የምታለቅሽው? ታውቂያታለሽ? የወንድሜ ልጅ ሚስት ናችሁ ነው እንዴ? ለእግዚአብሔር ክብር አጨብጭቡ። ይኸውልሽ እቺ ልጅ ታያለሽ። በትምህርት ማንም ሰው አይቋቋማትም። አሜን አሜን። አይምሮሽ ይከፈታል። አሜን። ልክ ምንድነው እንደ ፓስታ የሚመስል ጥቁር የተጠቀለለ ነገር ከጭንቅላቷ ውስጥ ተነቅሎ ሲወጣ አየሁ። አሜን። ወደ ልጆች ዘርጊ እጅሽን፣ እንደዚህ ዘርጊ፣ እንደዚህ የእግዚአብሔር እሳት። ምክንያቱም እሷ ላይ አሁን እየፈሰሰ ያለውን እሳት አየዋለሁ። ወደ ሁሉም ልጆች ማለፍ አለበት። ሶስት ጊዜ ኢየሱስ በሉ እስቲ። ሁለት ሶስት። ባይዘው የሚያስፈራ ብርሃን ነው ከዚች ልጅ እየወጣ። ዝም ብለሽ እስቲ ልጆች ግንባራቸው ላይ እጅሽን ጫኝ። አንተ እኮ ዘይቱን ፓስተር አንቺ ግንባራቸው ላይ እጅሽን ጫኝ። አንዳንድ እጅሽን ቁጭ ቁጭ ብቻ ደስ ያለሽ ሰው ላይ መርጠሽ 7 ሰው ላይ በቃ አንድ ጊዜ ብቻ ቁጭ አድርጊ እጅሽ። ተመልከቱ የእግዚአብሔር ቅባት ሲያልፍ ሰባት ሰው ሲሞላ አቁም። በኢየሱስ ስም በሁሉም ሕፃናት ላይ ይሄ ብርሃን አለፈባቸው፣ እሳት አለፈባቸው። ይኸውላችሁ አንድ ነው መልእክቱ። ስሜ አንደኛ በባለቤትሽ ላይ የወጣው የሞት አዋጅ ፈርሷል። አሜን። ሁለተኛ ይለፋል፣ ይደክማል፣ በረከት ዜሮ ነው። እቤታችሁ ውስጥ ሰላማችሁን ከልክሏል። ቋንቋችሁን ይደበላልቃል። እግዚአብሔር አለ የቤታችሁን በረከት እመልሰዋለሁ፣ የቤታችሁን ታሪክ እቀይረዋለሁ። ሌላ ልጅ አለሽ? ከሰው ውጭ የት ነው ያለው? ቤት ነው። ቤት የስንት ዓመት ልጅ ነው? 5 ዓመቱ ነው። 5 ዓመት ወንድ ልጅ። ይቀባ? አዎ። የእግዚአብሔር እሳት ይምጣበት? አዎ አዎ፣ በደንብ። አይናችሁን ጨፍኑ። አሁን አፋችሁ ላይ አዲስ ቋንቋ ይመጣል። ያንን ሳትፈሩ ትናገራላችሁ። ሬስ ማይክ ይዘው ወደዛ። መንፈስ ቅዱስ አሁን በእሳት እንድታጠምቃቸው ጸልያለሁ። ኢየሱስ አይናችሁን ጨፍኑ። አይዞ በአዲስ ቋንቋ እሳት ዴላ ክሮስታ ፕሪቫንታ ግሬቬዲያማንታ አዲስ ቋንቋ እሳት 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 በአንደበታቸው ላይ ይምጣ በኢየሱስ ስም። በአዲስ ቋንቋ መናገር ይጀምሩ በኢየሱስ ስም። አፋችሁ ላይ የሚመጣውን አዲስ ቋንቋ ተናገሩት፣ አትፍሩት። እሺ አውጡት። በነገራችን ላይ አሁን ከ10 በሚበዙ ልጆች አንደበት ላይ እሳት መጥቶ እያየው ነው። አሁን መናገር ነው። መናገር ጀምሪ በኢየሱስ ክርስቶስ ስም። አዲስ ቋንቋ አሁን ይሰጣቸው። አዲስ ቋንቋ በኢየሱስ ስም ይሰጣቸው። ዲያሎ ትሬቫንታ ግራቫዱና ማክሬቬዲያ ሁሉ ሰው ልሳን ያለው ሰው አሁን በልሳን መጸለይ ጀምር። ጉባኤው በሙሉ ቋንቋ ለሌላቸው አዳዲስ ቋንቋ አሁን ይሰጣቸዋል። ሁሉ ሰው መናገር ይጀምር። ተናገሩ። አፋችሁ ላይ የሚመጣው አፍ ላይ የሚመጣውን ተናገሩ። አትፍራ። ጮክ ብላችሁ ተናገሩ። አትፍሩት። እሺ ልጆች ዴሻ ካትራ ዳላብራ ካፋዱና ማጃና ማክሬቬዲያ በናዝሬቱ በኢየሱስ ክርስቶስ ተናገሪ። ጮክ ብለሽ አትፍሪ። አፍሽ ላይ የሚመጣውን ቋንቋ እሳት 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 ራካታ ሻካታ ፍራዲያ ተናገሩ። አትፍሩ። ተናገሩ። አትፍሩ። አፋችሁ ላይ የሚመጣውን አዲስ ቋንቋ ተናገሩት። እሳት እሳት እሳት
ሻቶራ ከፋታና ማቻና ማክሬዲያ ተናገሩት። አዲሱን ቋንቋ አትፍሩት። ጮክ ብላችሁ ተናገሩት። ተናገር፣ አትፍራ። አውጣው ካፍ ላይ ጮክ ብለህ ተናገር። የሳካትራዲያማ የስ ተናገር። ሲካታፋሪያ ሲካቬላዲያማ ሩና ማቻና ማክሬፌዲያ ተናገሩ በጌታ በኢየሱስ ስም። ለሌሎችም ማይክ ያዘላቸው በኢየሱስ ክርስቶስ ስም። አዲስ ቋንቋ፣ አዲስ ቋንቋ፣ አዲስ ልሳን በኢየሱስ ስም ይሰጣቸው። አዲስ ልሳን በኢየሱስ ስም ይሰጣቸው። አዲስ ልሳን በኢየሱስ ስም ይሰጣቸው። ሁሉ ሰው እስቲ ወደ ብላቴኖቹ እጆቻችሁን ዘርጉ። እስቲ የሚገርም ነው። ጉባኤው በሙሉ አንድ ጊዜ በእግሮቻችሁ ቁሙ። እስቲ እዚህ ጉባኤ ብቻ ካሉ አይደለም፣ በየቤቱ ካሉ በዓለም ዙሪያ ሆነው ከሚከታተሉ ከልጆቻችሁ ላይ የትኛውንም የመርገም ኃይል ሰብሬያለሁ። የእርግማን ኃይል ሰብሬያለሁ። የጨለማ ጉልበት ሰብሬያለሁ። የክፋት ኃይል ሰብሬያለሁ። በነገራችን ላይ ሌላ ተጨማሪ 2 ልጅ እግዚአብሔር ይጨምርላችሁ። አሜን። ትፈልጋላችሁ? አትፈልጉ? አንደኛው ሳሙኤል የሚባል ልጅ ነው ጌታ። አሜን። ሁለተኛ ደግሞ ሊዲያ የምትባል ልጅ። አሜን። እሺ። እቤት ያለው ከአብ ለእግዚአብሔር ክብር ጌታ ለኢየሱስ እንታ ቆይ በላይ የሚል የአባት ስም ያለው ማን ነው? በላይ የሚል የአባት ስም ያለው ወንድ የሆነ ሰው ወንድ ነው ማየው። እና የአባት ስም በላይ ከሚል ስም ጋር ግንኙነት ያለው ሰው ማን ነው? ቶሎ በፍጥነት ስሙ ማን ነው? እና ታዲያ እንጂ ሰላምን አይደለ? ቁም እዚህ ጋር እስቲ ለጌታ ከ10 አንድ የምንሰጠው ነገር ምንድን ነው? አስራት ከሚል ስም ጋር የተገናኘ ነገር ያለው ሰው ማን ነው? ናውጣ ና። ትክክለኛ መልእክቱ ባለቤት ራሱ አንተ ነህ። ና እዚህ ጋር ቁም። አሁን ይኸው ስም ስጠራ ልክ እንደ ስሙ እንደሚጠራ ሰው ላጥ ብሎ መውጣት ነው። የተስማማ አሜን ይበልስ። 2 ልጅ እግዚአብሔር ይሰጥሻል ብዬሻለሁ። ወንዱ ማን ነው? ሳሙኤል። ሴቷ ማን ናት? ሊዲያ። እንዳትረሻ። ይገዙ ከሚል ስም ጋር ግንኙነት ያለው ሰው ማን ነው? ይገዙ ይሄ ይገዙ ወይ ይገዙ የሚለው ስም በፋሚሊ ውስጥ ያለ ስም ነው ማየው። ና አጎቴ ስሙ ይገዙ ነው። የት ነው ያለው? ወደ አምቦ ነው ያለው። ወደ አምቦ ሀገር። ሰላም ነህ አንተ? ያመኛል። ኖ ቆይ ሰላም ነህ አንተ? አይደለህም። ያማል። አይዞ ዛሬ ፈውሰን። ምክንያቱም በነገራችን ላይ አሁን እኔ ማየው ነገር ቀላል ነገር አይደለም። እዚህ ልጅ አጠገብ የሬሳ ሳጥን ነው ማየው። ይሄ የሬሳ ሳጥን ዛሬ ይሰባበራል። አሜን። ምክንያቱም ጠላት ባንተ ላይ የሞት አዋጅ አውጥቶብሃል። አንተን ራሱ ከቅርብ ጊዜ ጀምሮ የመኖር ተስፋክ እየተመናመነ እየመጣ ነው። ከጊዜ ወደ ጊዜ መጀመሪያ ታምን ነበረ፣ ተስፋ ታደርጋ። ከቅርብ ጊዜ ግን ጀምሮ የመኖር ተስፋክ እየተመናመነ እየመጣ ነው ያለው። ተስፋ እየቆረጥክ ነው ያለው። ዛሬ በሞትና በአንተ መካከል የናዝሬቱ ኢየሱስ ጣልቃ ይገባል። አሜን። ዘርጉ እጆቻችሁን። የሞት አዋጅ ይፈርሳል በሉ እስቲ። አንድ በል እስቲ። 1 2 3 4 5 6 7 በአንተ ምክንያት ለ7 ሰዎች ዛሬ ነፃ መውጣት ይሆንላቸው። አሜን። ከ7 ሰዎች ላይ ቀንበር ሲሰበራ ያለው። አሜን። ይኸውላችሁ በዚህኛው ብሎክ መደዳ ቤቲ ወይንም ቤቴሌም ከሚል ስም ጋር ግንኙነት ያለው ሰው አለ። ብርሃኑ ማየው በዚህ እሺ ነይ አንቺ ነሽ። ምንድን ነው ሚስጥረኛ ጓደኛ? የት ነው ያለችው? ቤት ነች። የምን እምነት ተከታይ ናት? እሷም ስሟ ቤተልሔም ነው። ነይ ቆይ ቁሚ። ና ይሄ አንተ ሕፃን ልጅ ያዝከው አእምሮ ተወሯል። ና እስቲ በእናትህ
እንደ ንብ ጭንቅላቱ በሙሉ በጥቁር ንቦች ተከቦ ነው። ዛሬ በኢየሱስ ክርስቶስም አእምሮን ሁሉ ነፃ አወጣዋለሁ። አእምሮን ሁሉ ነፃ አወጣዋለሁ። አእምሮን ሁሉ ነፃ አወጣዋለሁ። አይዲያዎችን ሁሉ የሚሰርቀውን አውሬ መትቼዋለሁ በኢየሱስ። የሰማኸኝ ነው? አይንህን ክፈትከው። በጣም ወደ እግዚአብሔር ነገር በጣም ጥልቅ ብለህ መግባት ትፈልጋለህ፣ ግን ደግሞ እንዳትገባ ደግሞ የሚስብህ ነገር ደግሞ አለ። ምክንያቱም ምን እንደሆነ አንተ ራስህ አታውቅም። ምክንያቱም እንደ ንብ ታውቃለህ፣ ጥቁር ንቦች እንዲህ ዙሪያው ጭንቅላቱ ላይ ክብብ አድርገውት ነው ማየው። ዛሬ በኢየሱስ ክርስቶስም እበተናቸዋለሁ። አሜን። ባይዘዌ እኔ ያንቺ መልእክት ላይ ነው የምመጣው። ምክንያቱም ያንቺ መልእክት የ175 ሰዎች መልእክት ይዟል። አሜን። ለ175 ሰዎች ኢየሱስ የሚታይበት የተአምራት በር ይከፈትላቸዋል። የእግዚአብሔር ሰው 7 ሰው አለ። 7 በቤተሰብ ዙሪያ ነው። ዛሬ ይኸውልህ በአንተ ምክንያት እነሱ ላይ ያለ ሁሉ ኪዳን መርገም ይሰበራል በኢየሱስ አሜን። ልጅ ሆነ በተወለድክ ጊዜ የሆነ እንደ ባህላዊ የሚያደርጉት ነገር አለ። ባይዘወይ ተብሎ የምታውቀው ነገር አለ። ምክንያቱም ሰይጣን እዚህ ልጅ ላይ ማለት ነው ገና ልጅ ሆኖ እናቱ ማህፀን ላይ ነው እያለ ታርጌት ያደረገው እዚህ ልጅ ላይ። ምክንያቱም ይሄ ሰው የመፍትሄ ሰው ነው። ቤተሰብ እናት አባቴ የነገሩ ነገር የለም። ልጅ ሆኖ ጠላት ሊያጠፋ ነበረ። ባይዘወይ በጣም ነበር ልጅ ሆነ በልጅነት የምትታመመው አንተ። እውነት ነው። እስካሁን ነግረውሃል። ምክንያቱም ከልጅነት ጀምሮ ማለት ነው። ከልጅነት ጀምሮ እስካሁን ተመልከቱ። ታርጌት አርጎት ነው። ምን አያለው? የሆነ አውሬ አያለው ፊቱ ላይ ተኮሳትሮ በበቀል ይወጣ። በኢየሱስም ይሄንን አውሬ ከዘመናችሁ ላይ ገልብጬዋለሁ። አሜን። አፍርሼዋለሁ በኢየሱስ አሜን። ባይዘዌ ዛሬ እንኳን መጣሽ። አንደኛ ከባለቤትሽ ላይ እግዚአብሔር የሞትን አዋጅ ገልብጬዋለሁ። አሜን። ሁለተኛ ነገር እናንተ ቤት ከዚህ በፊት አይታችሁ የማታውቁት በረከት ይመጣል። አሜን። በሚገርም አይነት ሁኔታ ባለቤትሽ መንፈሳዊ ሰው መሆን ይጀምራል። አሜን አሜን። እየሰማሽ ነው? አዎ። አይኔ ነኝ እስቲ የእግዚአብሔር ቅባትና እሳት። አሜን። አንሳት እስቲ ብድግ አድርጋ። 1 2 3 4 5 6 7 8 ከ8 2 ተቀንሶ ከ8 2 ሲቀነስ ስንት ነው? 6 ምንድነው? 8 ነበረ ከዛ 2 ሲቀነስ ምንድነው? የቤተሰባችሁ ቁጥር በአጠቃላይ ስንት ነው? ለእግዚአብሔር ክብር አጨብጭቡ። እሺ ወይ ማይኩስታን 8 ነን። 8 ነው። አባትና ታው አንድ ላይ 8 ልጆች 6 አባትና እናት 8። ለእግዚአብሔር ክብር አጨብጭቡ። ይኸውልሽ ዛሬ አንቺ ያንቺን መልእክት ይዘሽ ብቻ አይደለም የምትሄጂው፣ የሙሉ ቤተሰብሽን። አሜን። ምክንያቱም የእናንተ ፋሚሊ መልካም ነገር እየመጣ ያንን መልካም ነገር የሚያጨናግፍ መንፈስ ያለበት ቤተሰብ ነው ማየው። መልካም ነገር ይመጣል፣ ያ ግን መልካም ነገር እንዳይሆንላቸው የሚከለክል መንፈስ አለ። ልክ እንደ ቤት የሚያክል እንደ ተራራ የሚያክል የቆመ ነገር ተነቅሎ ከፊታችሁ ላይ ሲነሳ ከዚህ በኋላ መሳካት፣ ሰላም፣ በረከት፣ ጤና የእናንተ ነው የሚሆነው። አሜን። የሆነ ህልም አይተሽ ነበረ። ያንን ያየሽውን ህልም ማስታወስ ትችያለሽ? ቤተሰብ ሰው እናንተ ቤተሰብ ከሆነ ሰው ጋር ህልም እግዚአብሔር አሳይቶሽ ነበረ። በባለቤትሽ ዙሪያ ምንም ያየሽውን ህልም አታስታውሽም አንቺ? በእንባ ለባለቤትሽ የጸለይሽበትን ቀን ታስታውሻለሽ? በጣም በእንባ ሲሪየስ ጸሎት ለሱ ጸልየሽ ነበረ። ያ ጸሎት ማለት ያንን ህልም ያየሽበት ቀን ነበረ። ባይ ዘ ዌይ ያንን ህልም የሚገርም ህልሙ ራሱ ከሞት አዋጅ ጋር የተገናኘ ነገር ነው። ግን ያ የሞት መንፈስ አሁንም እየተከታተለው ነው ያለው። ምንድነው የሚሰራው እሱ? ቧንቧ ስራ። የቧንቧ ኦኬ። ግን የሚገርምሽ ነገር እሱ ሌላ መስራት የሚፈልገው ነገር አለ። እግዚአብሔር በሩን ይክፈትላችሁ። ይክፈት። አሜን። አንቺ ልጆች ይሄንን ይዘሽ እሳት ልጆች ከዛሬ ጀምሮ የተለየ እሳት እናንተ ቤት ገብቷል። እማ አንቺ ቀኝ እጅሽን እንደዚህ ዘርጊ፣ እሱ ልጅ ላይ ጫኝበት። የዚህ ልጅ ቤተሰብ ከማገር አንቺ ነሽ።
በኢየሱስ ክርስቶስ ስም አይምሮ ይከፈት፣ አይምሮ ይከፈት። ሌሊት ሌሊት የሚያስቃዠው ነገር ከአይምሮ ላይ ሰብር ያለው የሆነ የሚያስፈራ አይነት ነገር ይመጣበታል። ታውቂያለሽ? በተኛበት በህልሙ ያወራል፣ ሁሌ በህልሙ ያወራል። ምክንያቱም የሚያስቃዠው መንፈስ ነው ያልኳቸው። ይቃዣል፣ ሁሌ የሚቃዠው በህልሙ። ከዛሬ ጀምሮ ይሄ በኢየሱስ ስም ተቋርጧል። አሜን። አንተ ሰው ለብዙዎች በረከት የበረከት ሰው ትሆናለህ። አሜን አሜን አሜን። ስምክ ማን ነው የሚባለው? ምንተስኖት ምንተስኖት። የሚገርም ነው። ምንተስኖት ማለት ሁሉን ቻይ ማለት ነው። 5 ቤተሰብ ምንድን ነው ከአንተ ጋር የሚያገናኝ? 5 ነን። 5 ቤተሰብ ናቸው። በኢየሱስ ክርስቶስም 5ታችሁንም ነፃ አውጥቻለሁ። አሜን። አባ እናት እዚህ ልጅ ላይ እኔ ከእጇ ዝም ብሎ እሳት እንደ ምንጭ እየፈለቀ ነው ያለው። ሂጂና እዛኛው ልጅ ላይ እጅሽን ጫኝ። አዎ ከመጽሐፍ ቅዱሳዊ ስም ጋር የሚያገናኝ ነገር ምንድን ነው በለው። ግሬስ ቅዱስ ይባላል። ቅዱስ ያ የሱ ቤተሰብ ማን ነው? የዚህ የቅዱስ ቤተሰብ አሁን እዛ ጋር እግዚአብሔር ይለይ ነበር። ተሽከርክሮ መጣለት ኢየሱስ። አጨብጭቡ እስቲ ለእግዚአብሔር አለ ኢየሱስ። ኢየሱስ እሱ በሌላ ቢልም ኢየሱስ ደግሞ ተሽከርክሮ በልጁ መጣለት ማለት። ለእግዚአብሔር ክብር አጨብጭቡ እስቲ። ባይዘው ከ175ቱ ሰዎች አንዱ አንተ ነህ። አሜን። የተአምራት በር ከሚከፈተላቸው ሰዎች አንዱ አንተ ነህ። አሜን። እጁ ላይና ግንባሩ ላይ ዘይቱን አርግልኝ። ምን ነው ጌታ ብያለሁ ሲል ምን ነው ጌታ አልክ? ይኸው እሱ ደግሞ አለውልህ ልጄ ብሎ መጣለህ። እጆቹ ላይ 2 እጁ ላይ አርግ። ይኸውልህ እግዚአብሔር ቆጥሮ ሊፈርድልክ። አሜን። ጊዜው ስለደረሰ ሰዓቱ ስለደረሰ ላንተ ሊፈርድልህ መልካም ሊያደርግልህ ወደ አንተ ቤት ጌታ ሲመጣ እያየው ነው። ለእግዚአብሔር ክብር እልልታና ጭብጨባ ብዙለት። አሜን። ና በኢየሱስ ስም የሞትን አዋጅ ሰበርኩ ከላዩ ላይ። ፈውስ ይሁንለት። ና እስቲ አይኔ ነኝ ማቃያ ጎፍታ ኢየሱስ እግዚአብሔር ሆይ በደም ውስጥ በአጥንት ውስጥ የደም ጉልበት ይለፍ። አሜን። በዚህ ውሃ ላይ እሳት አስተላልፌያለሁ። አሜን። የፈውስ የታምራት ኃይል አስተላልፌያለሁ። አሜን። እንካጠጣ። ከዚህ በኋላ ከውስጥ ጌታ አጥቦ የሚያወጣው ነገር አለ። ናስ በላይ ዘርጋጅ ባይዞ መልእክታቸው አንድ ነው። የታምራት በር ይከፈታል። አሜን። ና አንሳው ጨብጠኝ አንሳ አይኔ ነኝ። ሳሚ ወይንም ሳሙኤል ከሚባል ሰው ጋር አብረው የመጣ ሰው ማን ነው? 2 ሆነው አብረው የመጡ ሳሚ ምናምን ከሚል ስም ጋር ነይ ባይዘው እቺ ቤቴ ያልኩሽ ቤቴልም ላንቺ ነው አይደለ? መካሪ ነች። መካሪ ጓደኛዬ ነች። መካሪሽ ጓደኛ ባይዘው ረጅም ጊዜ ስትጸልይ የከረመችው ጉዳይ አለ። እውነት ነው። ያ የጸሎቷ መልስ አሁን ጊዜው ደርሷል። አሜን። በቅርብ ጊዜ ባይዘው የሚገርም ነገር ጌታን የምትወድ ጌታን የምታምን ልጅ ናት። ጌታን ጠብቀዋለች። የጠበቀችው ጌታ በክብር ወደ እሷ ሲመጣ ነው። አሜን። ለምስክርነት ትመጫለሽ ብሎሻል እግዚአብሔር ሰው በላ። አንቺ ልጆች ኢየሱስ ና ከዚህ በኋላ ታያለህ። አስደናቂ አይዲያዎች ወደ አንተ ይመጣሉ። በሮች ሁሉ ሲከፈቱልህ ታያለህ። በኢየሱስ ስም ባረክ ያለው ቀና በል። 1 2 3 4 ሰዎች ጋር የሚያገናኘ ጉዳይ ምንድን ነው? አንተ ሳሚ የእግዚአብሔር ሰው 4 ነን። ቤተሰብ ስንት ናችሁ? 4። ለ4ታችሁም እግዚአብሔር ጉብኝት ሲያደርጋየው። አሜን። እልልታና ጭብጨባ ለኢየሱስ አብዙለት። ለጌታ ያንስበታል። እሺ ከሚባል ጋር ልጅ ነው። እኔም ሳሚ ነው ስሜ። 2 ሆነው ሁለት ነው ሆነን የመጣ አንተም ከባለቤት ጋር የታለች ባለቤት? ነይ ያንተስ ባለቤት የታለች? ኮት ነው። የምድረ በዳው ዘመን በቃ ይለኛል ጌታ። የእንባ ዘመን በቃ ይለኛል። የለቅሶ ዘመን በቃ ይለኛል። በነገራችን ላይ አንቺ ቤተሰቦችሽ ጋር 7 ሰዎች ነፃ ሲወጡ አያለሁ። አሁን ብርሃን መጥቶ እነሱን ነፃ ሲያወጣቸው አያለሁ። መዘመሪያን ቀጥል አንተ
የእግዚአብሔር ሰው የእሷ ቤተሰብ 7 ናቸው። 7ቱም ነፃ ወጥተዋል። ለእግዚአብሔር ክብር አጨብጭቡ። የሚገርም ነው። በነገራችን ላይ ምን አይነት ቅባት ነው እዚህ ቤት ውስጥ ያለው? ነይ አንቺ። እናንተ ጋር የፈሰሰ ቅባት ነው እንዳለ በሙሉ ያጥለቀለቀው። እኔ የምልሽ ማህፀንሽና ወገብሽ ላይ የእግዚአብሔር እጅ ሲያልፍ እያየሁ አሜን። የሚሆናን እየሆነ ያለ ታምራታዊ ነገር አለ። አሜን። የሚገርም ነገር ነው። አንድ ጊዜ ቁጭ በሉ። ቆይ ከውበት ጋር የተገናኘ ስም ለአንድ ሴት ለሷ የእግዚአብሔር አስደናቂ ጉብኝት ሲሆንላት ያለው ስሟ ከውበት ከመልክ ጋር ምክንያቱ ፊት ነው ማየው በራእይ። የባለቤትህ ስም ማን ነው? ውባለም። የት ነው ያለችው? ዱባይ ናላት። ዱባይ እና እስቲ ምክንያቱ ፊት ነው የሚያሳየኝ እና ትርጉሙ መስጠት ላይ እንግዲህ የነብዩ ድርሻ ነው የሚሆን። አሜን። መቼ ነው? ምን ያክል ጊዜ ሆናል ከሄደች? አንድ 4 ወር ሆኗል። 4 ወር እዚህ ቤት ተጸልታ ነበርና ሰይጣን ጨውጣበት ባንተ። ኦኬ፣ እዚህ ነፃ ወጣች። ከሄደች 4 ወር። በኢየሱስ ክርስቶስ ስም ለሷ መልካም እንዲሆንላት እጸልያለሁ። ነገሮች ሁሉ የቀና እንዲሆን እጸልያለሁ። ባይዘዌ የሷ ከባዱ በረከት ያለው አሁን ያለችበት አይደለም። በሆነ መንገድ በረከቷ ወዳለበት ቦታ አፍጠኛታለሁ። አሜን። ኤኒዌይ በሷ ምክንያት አንተ እጅህን ዘርጋስት እና አስጨብጠኝ። አይኔን ይይ። ማርቆስ የሚባል ወንድም ያለክ ሰው የቱ ጋር ነው ያለው? ልጸልይልህ አንተ። እኔ ወንድም ነው ማየው። በጣም ክሎዝድ የሆነ አጠገቡ ቆሞ ነው ማየው። አዎ እና ማይክ ምንክ ነው? ወንድሜ ነው። ስሙ ማን ነው? ማርቆስ ማለት ነው። አዎ ማርኮ ማለት። የት ነው ያለው? ጋምቤላ ነው ያለውት። ልጸልይለት? አዎ ጸልይለት። ምክንያቱም ያለበት ሁኔታ ጥሩ አይደለም። እሱ ጸልይለት። እሺ እጆቻችሁን ዘርጉ እስቲ። ክብር ለእግዚአብሔር ይሁን። አሜን። ኤልዳቭራኒያ ማሱካ ትራቫሪያስ ከልጅ ጋር በተገናኘ ጥያቄ ያለበት ሴት ልጅ አያለው። ሴት ሆና ከልጅ ጋር የተገናኘ ሁለት ሚስት አለና አንድ ሴት ላይ በጣም ልጅ ለማገኘት ይከብድባታል። የለም ልጅ የለም። ባጭሩ ለሷ እግዚአብሔር ልጅ ይሰጣታል። አሜን። 5 ልጅ ትወልዳለች። አሜን አሜን። እንግዲህ የተባልኩት መልእክት እሱ ብቻ ሳይሆን እህቶቼ ራሱ መልእክት ያሳልፎኝ እግዚአብሔር ሰው ይሰልልኝ። የኛ ስራ በርት ይዟል። ትዳርም ተበላሽቷል። እግዚአብሔር ሰው በዛ አባት ስለሆነ ስለምታገኝ አባታችን ስለሆነ ስትሄድ ይሰልልኝ ያሉኝ ነበር። ሃሌሉያ። ፎቶአቸው አለክ? ዘይቱን አምጣ። እንግዲህ ሱስ ያለበት እንዲሰበር ሱስ ከላይ ላይ አሜን። ያላገቡ እንዲያገቡ፣ ያልወለዱ እንዲወልዱ፣ በረከት እንዲለቀቅላቸው፣ ታሪካቸው ሁሉ እንዲቀየር በኢየሱስ ስም አዝዣለሁ። ከዚህ ቀን ጀምሮ አዲስ ነገር ይሁንላቸው በጌታ በኢየሱስ ክርስቶስ ስም አሜን። ለእግዚአብሔር ክብር አጨብጭቡለት። ይኸው ለማርክ ንገረው፣ እግዚአብሔር ትልቅ የበረከት በር ከፍቶልሃል በለው። አሜን። በቃ ለጌታ ክብር አጨብጭቡለት። የስትሮክን መንፈስ በኢየሱስ ክርስቶስም ካንተ ላይ መትቻለሁ። አሜን። የትኛውንም አታክ ሁሉ ካንተ ላይ ከልክያለሁ። እውነት ነው። በጣም የሚገርመ ነው። እኔ 4 ሰዓት ነው የምንሰራው። ግራ ግሬን ግን አታክ ያደርገኝ፣ ይዘኛል፣ ይደነዝዘኛል፣ ትቶኝ ነበር። ዛሬ እግዚአብሔር ሆይ የኔ ብዙ ጥያቄዎች አሉ። ዛሬ ሳታገኘኝ አትለፍዳል። በእውነት ነው የምነግርህ እግዚአብሔር ሰው አይዞ። በጣም መሮኝ፣ በትዳር ላይ መሮኝ ነው ያለው። 5 ከአብራኬ ልጆች አሉ። አይዞ 3 ያሳደግኩላት 8 ይህ ሁሉ ይዤ እግዚአብሔር ሆይ ምክንያቱም ጠላት ይኸውልህ በስትሮክ አንተን አታጋርጎ ሊጥል ነዋ።
በኢየሱስ ክርስቶስም ይህንን መንፈስ መትቼዋለሁ። አሜን መትቼዋለሁ። አሜን። አሁን ቤተ ሰላም እንዲመለስ ጸልያለሁ። አሜን አባ። ቋንቋችሁን የሚደበላልቅ መንፈስ የተመታ ይሆን። አሜን። እውነት ነው። እናንተ ቤት ይሄ ሁለት ወንድ ነው እንጂ ሁለት ሴትና ወንድ አይደለ። ይሄ መንፈስ በኢየሱስም ገልብጬዋለሁ። አሜን። አይዞህ እሺ። ገብቷችኋል? ሁለት ወንድ ማለት ሴቷም እንደ ወንድ ትሆናለች፣ ወንዱም እንደ ወንድ ይሆናል። ሁለት ሰው እኩል ካወራ እንዴት ይቻላል? አሁን ከዚህ በኋላ አይኔን ይሄ ሆኖላል። ለጌታ ለኢየሱስ እልልታ ጭብጨባ። ለአንድ ሰው ልጸልይ ጌታ እየተናገረኝ ከሆነ ለምን ልለፍኔ ልክ ምንድነው ማየው ጭንቅላት ውስጥ የሆነ የሚረጭ ነገር ልክ እንደ ደም የሚረጭ ነገር ያለ ይመስላል። ጭንቅላት ላይ እንዲህ ይረጫል ውስጥ እንደዚህ ይረጫል ጭንቅላት ውስጥ ልክ እንደ ውሃ እንደሚረጭ ጭንቅላት ውስጥ ይታወቃል። እንዲህ አይነት ሰው ቶሎ ልጸልይ እናስ ወደ ጭንቅላት የሚወረወረው ነገር አንተ አይገባም? ይሰማኛል። አረ ይሰማኛል። አሁን ይሰማል። አይ ጌታዬ፣ አባዬ አይዞህ፣ እግዚአብሔር አስመልጦሃል። አሜን። አንተ ባይገባህም ስለ አንተ የሚጠነቀቅልህ የሚወድህ እግዚአብሔር አለ። አሜን። አይኔ ነኝ ለእግዚአብሔር እልልታ፣ ጭብጨባ፣ ክብር ስጥ። ከእግዚአብሔር አይደለም ነገሩ። ምንድን ነው? ናናናስ ጸጉሯ። አዎ ይሄ ቁስሉን ነው አንተ የምትለው? ምን ሆኖ ነው የቁስሉ? ችግር የለው እሱ ይፈወሳል። ባይዘው ይኸውልህ ጭንቅላቷን ውሰዱ። ቆይ ካሜራ ውሰዱ። አሁን ስትፈወስ መተህ ትመሰክራለህ። ምን ያክል ጊዜ ሆነ? ከተወለደች ያው 3ኛ ዓመት ሊሞላ ነው። እስካሁን ከሷ ጋር ነው። 3ኛ ዓመት ሊሞላ 3 ዓመት ሙሉ አብሯት። ኦኬ። ኢየሱስ ደም፣ በኢየሱስ ደም፣ በኢየሱስ ደም፣ በኢየሱስ ደም ከነስር መሰረትህ ነቅየዋለሁ። 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 እናቷ የት ነው ያለች? እናቷ የት ነሽ? ነይ ነይ። የሆነ ቲ ፊደል ጋር የሆነ ነገር ያለው ምንድን ነው? እኔ ነኝ። ኢየሱስ ስም ባይዘው ይሄ መንፈስ ካንቺ ነው ወደ እሷ የመጣው ጭንቅል። አንቺንም ጠላት እንደዛ አታክ ያርግሽ። እኔንም ያው ለእግዚአብሔር ክብር አጨብጭቡ። በኢየሱስ ክርስቶስ ስም አይኔ ነኝ። እሳት ካንቺ ደግሞ ከእናትሽ ነው የመጣው። እናትሽንም ልክ እንደዚሁ ያማት ነበረ። የሰማሽ ነው? አዎ ተመሳሳይ ነው። አሁን ዛሬ ምንጩ ከ3 ጀነሬሽን ተቆረጠ። አሜን። እስቲ ተቆረጠ በሉ። እስቲ ተቆረጠ። ለእግዚአብሔር ክብር አጨብጭቡ። እስቲ በቃ ሰላም ነው። ለጌታ ክብር አጨብጭቡ። ኢየሱስ ክርስቶስ የሚታይበት የበረከት የታምራት በሮቻችሁን እጃችሁ ላይ አስገባሁኝ። አሜን። 1 አሜን። 2 አሜን። 3 አሜን። ስለዚህ ግማሽ በኩልሽን ከፍሎ የሚያምሽ ሴት ግማሽ ጎኗን ከፍሎ ነው የሚያማት። ኑ ሁላችሁም ነው። ህመም ከሆነማ አናልፈውም፣ ሁሉንም ነው መፈወስ ያለብን። አሜን። እዚህ ጋር ቁሙልኝ። ግማሽ ጎን ከፍሎ ከፍ አድርጉ እጆቻችሁ። እግዚአብሔር እሳት አሁን በኢየሱስ ክርስቶስ ስም መለኮታዊ ፈውስ በአካላቸው ላይ እንዲያልፍ አዛለሁ። 1 2 3 እሳት። እግዚአብሔር እሳት፣ እግዚአብሔር እሳት። ዘይቱን አለ ኢየሱስ ስም እሳት፣ 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 እሳት። ኢየሱስ ክርስቶስ ስም እግዚአብሔር እሳት፣ 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 እሳት። ተነስ ከላይዋ ላይ፣ ተነስ ከላይዋ ላይ፣
ተነስ ከላዩ ላይ በኢየሱስ ደም። ሞትን ይዘህ ቀንበርን ይዘህ አዋጅን ይዘህ ተነቀል ከላዩ ላይ በኢየሱስ ደም። እሳት መጣብህ፣ እሳት መጣብህ፣ እሳት መጣብህ። ጸጉሯ ላይ እሳት፣ እግሯ ላይ እሳት፣ እጇ ላይ እሳት፣ መላ አካሏ ላይ እሳት፣ 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 እሳት። ተነስ ከላዩ ላይ ተነስ ከላዩ ላይ በኢየሱስ። ምን ልታረጋት? ምን ልታረጋት? ምን ልታረጋት ነው? ምን ልታረጋት ነው? እሳት ይብላ፣ የአምላኬ እሳት ይብላ። ብድግ አድርጉት፣ አንሱ፣ ጨብጭኝ። አይኔ ነኝ አንተ ክፉ፣ በኢየሱስ ክርስቶስ ስም ወገቧን ልቀቅ። ወገቧ ላይ ያሰርከውን ሰንሰለትን ያዝ፣ ያዝ፣ ያዝ። ከወገቧ ላይ ሰንሰለትን፣ ከእግሯ ላይ፣ ከእጇ ላይ፣ ከመላ አካሏ ላይ በሽታን ይዘ፣ ኮተተን ይዘ 3 ጊዜ እየጮክ ወደ ጥልቅ ወደ ሲኦል እንድትሄድ አዝዣለሁ። ተቀጥል። በኃይል 3 ጊዜ ጮኸ። ቀጥል ከውስጧ እንደ ብረት የተሰካ ነገር ከወገቧ ላይ ተነቅሎ ሲወጣ ያለው ደቀጥል። እሳት ይብላ በኢየሱስ ደም። ቀጥል። ለቀባ አይኔ ነኝ፣ አይኔ ነኝ፣ አይኔ ነኝ። ቀጥል፣ 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 ቀጥል። ድምፅ አሰምተን ለመጨረሻ በኃይል ጩና ሂድ ከውስጧ በኢየሱስ ስም። በኃይል በል ውስጥ በል ጥርግ ብለህ ሂድ። አንሷት እስቲ። ሃሌሉያ። እስቲ ጨብጭ። አይኔ ነኝ። እሰይ። ቻው። ነፃ ናቸው። ለጌታ እልልታ ጭብጨባ። ነይ ነይ እስቲ አንቺ። በዚህ ለሚሰራ ለመንፈስ ቅዱስ በደንብ ክብር ስጡት። እሳት፣ እሳት። ነይ ነይ። በጎረቤትሽ የሚሰራብሽን የጥንቆላና ድግምት ካንቺ ላይ አፍርሻለሁ። አሜን። አይኔ ነኝ። ሂድ። እሳት ይብላ። አንታት ክፉ የሆነች አንድ ሴት አለች እዛ የምትኖሪበት ሰፈር ላይ የክፉ መንፈስ የሚሰራባት ሴት የሰው መልካም ነገር የማይፈልጉ እቤታችሁ ላይ ጎረቤቶቻችሁ ላይ የሚሰራ አውሬ የተመታ ይሁን በኢየሱስ አሜን። በኢየሱስ ክርስቶስ ስም ከልብጫዋለሁ። አሜን። አፍርሻለሁ። አሜን። አሁን የጸለይኩላት ሴት ወዴት ገባች? ባይዘዌ እንኳን መጣሽ። ኢየሱስ ነው የደረሰልሽ። መቼ እንደው እኮ ባለቤትሽን ጠይቄው ነበረ። ባለቤትህስ ብዬው፣ ምክንያቱም የተቆፈረ ጉድጓድ አይቼ ነበር፣ ተደፈነ። አሜን። የለም ባለቤትሽ አለ። አለቃ ኮት ኮት አያ ሰላም ሆኗል። አሜን። እንኳን ጌታ ደረሰላችሁ። እቤታችሁ ብዙ በረከት፣ ብዙ ሰላም፣ ብዙ ደስታ፣ ብዙ ሰላም፣ ብዙ ደስታ። አሜን። እሺ ነይ እናት። በቤታችሁ በጎረቤቶቻችሁ ዙሪያ ያሉ መጥፎ መንፈስ የሚሰራባቸው ሰዎች እናንተ ላይ ተጽዕኖ የሚያደርጉት እናንተ ላይ የሚተበተቡት ትብታ በሙሉ በጌታ በኢየሱስ ስም አፍርሻለሁ። አሜን። አፍርሻለሁ። አሜን። አፍርሻለሁ። አሜን። አፍርሻለሁ። አሜን። አፍርሻለሁ።
አፍርሼዋለሁ። በኢየሱስ ስም አፍርሼዋለሁ። ሁለት እጃችሁን ከፍ አድርጉና 3 ጊዜ ፈረሰ በሉ እስቲ። ፈረሰ። 1 ፈረሰ። 2 ፈረሰ። 3 ፈረሰ። ከፍ አድርጉ ሁለት እጆቻችሁን። እጃችሁ ላይ እሳት 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 በጌታ በኢየሱስ ክርስቶስ ስም አዳዲስ ምንጭ እንዲፈልቅላችሁ አዛለሁ። በረከት ዘርጋጄ ምንጮች አዳዲስ ምንጮች ለእናንተ እንዲፈልቅ አዝዣለሁ። ሆኖላ አዲስ ምንጭ በል እስቲ። አዲስ ምንጭ። አዲስ ምንጭ በል። አዲስ ምንጭ በል። አንተማ በስማ የተግበሰበሰ በረከት ነው የመጣው። አሜን አሜን። አንተ እጆቼ መልሱት እስቲ። ልጅህን ይዘህ ነው ከነ ልጅ ነው በበረከት ሰዓት ወደ ቤት ና ና ና አይኔ ነኝ። ይሄ ልጅ በደንብ አሳድገው። እሺ ልጅህ ነው አይደል? አንተ የምታርፍበት የበረከት ልጅ ነው እሱ። አንድ ትምህርት ቤት የሚመጣ ባይዘው ጓደኛ አለው። ያ ጓደኛ በጌታ ያልሆነ የሌላ እምነት ተከታይ ከዛ ልጅ ጀርባ ቤተሰቡ ላይ የሚሰራ ክፉ ያ መንፈስ እሱን አታክ ለማድረግ ይመጣል። አልፎ አልፎ በበሽታ ይመጣል። የሆነ ሰዓት ያሟል። በቃ አልፎ አልፎ ምክንያቱም ያ መንፈስ በቤተሰቡ ላይ የሚሰራው መንፈስ በልጁ ላይ አልፎ እሱን አታክ ለማድረግ በበሽታ ወደሱ ባይዘው ይሄን ጸሎት ልጸልይላችሁ ግድ የላችሁ ከፍ አድርጉ። ልጅ ያላችሁ ስፔሻሊ ልጆቻችሁን በተለያየ አይነት አቅጣጫ ስፔሻሊ በትምህርት ቤት በአካባቢ ልጆቻችሁን አታክ የሚያደርግ የጨለማ መንፈስ አሁን የተገለበጠ ይሆን። አሜን። የፈረሰ ይሆን። አሜን። የፈረሰ ይሆን። አሜን። የፈረሰ ይሆን። አሜን። የፈረሰ ይሆን። አሜን። ልጆቻችሁን በኢየሱስ ስም ነፃ አወጣዋቸው። አሜን። ልጆቻችሁን ነፃ አወጣዋቸው በኢየሱስ አሜን። ለእግዚአብሔር ክብር እልልታ ጭብጨባ አብዙለት። በቃ አሁን ሰላም ላይ ትንሽ ቁጭ በል። በነገራችን ላይ ለእግዚአብሔር ክብር አጨብጭቡ። ጌታ እየረዳን ስላለ እያገዘን ስላለ አሜን አሜን። ሴት ነሽ፣ አያትሽ ጠንቋይ ናት። ያ መንፈስ ቤተሰባችሁን ሁሉ እየበጠበጠ ነው ያለው። ያቺ ጠንቋይ የነበረችው ሴት በህይወት የለችም፣ ሞታለች። መንፈሱ ስቲል ቤታችሁን እየበጠበጠው ነው ያለው። እጅሽን ታሳይኛለሽ። ይሄን መንፈስ ኪዳኑን ላፍርስልሽ። አንቺንም ቤተሰብሽንም እግዚአብሔር ነፃ ያውጣ። ሴት አያትሽ ጨሌ ታመልካለች። ምን ትላለች? ምን ትላለች? ነይ እስቲ እናቴ። አሁን በህይወት የለችም? የለችም፣ ሞታል። አባቴ ተቀበል ተብሎ እምቢ ብሎ ነበር። አባትሽን ጨሌ ታመልካለች። ጠንቋይ ነበረች። አሁን በህይወት የለችም። ያመልካሉ። በቃ እንደዚህ አይነት ነገር። ስለዚህ ይሄ ነገር እኮ ቤተሰባችሁን በሙሉ እየበጠበጠው ነው ያለው። በጣም በኢየሱስ ክርስቶስ ስም ኪዳኑን አፍርሼዋለሁ። አሜን። መሰዊያውን አፍርሼዋለሁ። አሜን። ኪዳኑን አፍርሼዋለሁ። አሜን። መሰዊያውን አፍርሼዋለሁ። አሜን። አንቺ እጆችሽ በኢየሱስ ስም ነይ ወደዚህ ጋር እግሮችሽ ላይ አንዴ ጫማሽን አውልቂ። እግርሽን ዘርጊ። ኮቴያችሁን ተከትሎ የመጣው ይሄንን አውሬ በኢየሱስ ክርስቶስ ስም ኪዳኑን ሁሉ አፍርሼዋለሁ። ኪዳኑ ሁሉ ተቋረጠ። ከእያንዳንዳችሁ ቤተሰብ ዙሪያ እንደዚህ አይነት ኪዳን በጌታ በኢየሱስ ስም አፍርሼዋለሁ። አሜን። 1 አሜን፣ 2 አሜን፣ 3 አሜን፣ 4 አሜን፣ 5 አሜን፣ 6 አሜን፣ 7 አሜን። እናንተ ልጅ ና ቅባት ይዘህ ትሄዳለህ። ና አዞ ለቫና ክራዴቫሊዮታ ቬኪያታላ ውሰድ ቅባት፣ የበቀል ቅባት፣ የበቀል ቅባት፣ የበቀል ቅባት። እጆቹን ቀባውት፣ እግሮቹን ቀባውት፣ ሁለንተናውን ቀባውት፣ ቀባውት። እሳት
እሳት እሳት፣ እጆቻችሁ ላይ እሳት ይቀጣጠል፣ እግሮቻችሁ ላይ እሳት ይቀጣጠል፣ አንደበታችሁ ላይ እሳት፣ እጃችሁ ላይ እሳት 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 እሳት። ነገር ተለቀቀ በኢየሱስ ተከፈተ፣ በኢየሱስ ተከፈተ፣ በኢየሱስ ተከፈተ፣ በኢየሱስ ተከፈተ፣ በኢየሱስ ተከፈተ፣ በኢየሱስ አሜን። ሰማይ ሲከፈት አየሁ። አሜን። በሰዎች ላይ ሰማይ ሲከፈት አየሁ። አሜን። ፀሐይ ሲወጣላቸው አየሁ። በኢየሱስ አሜን። ሆነ በጌታ በኢየሱስ አሜን። አንድ ሰው አሜን ብሎ ይውሰድ እስቲ በይ። አሜን። ለእግዚአብሔር ክብር እልልታና ጭብጨባ። አሜን። ባይዘዌ ይኸውልህ ልሳነ ከሚለው በእኔ ምክንያት 7 ቤተሰቦች ነፃ ወጡ ነው እያለ ያለው። ለእግዚአብሔር ክብር አጨብጭቡለት እስቲ። ስሚ፣ በዘመንሽ ሁሉ ያንቺ ነገር አይጨነግፍም። ጨርሻለሁ። ለእግዚአብሔር ክብር አጨብጭቡለት። የእግዚአብሔር ሰው 7 ቤተሰብ። አዎ ሰማው እኮ ነኝ። ለጌታ ክብር አጨብጭቡለት። ከዚህ ቀን ጀምሮ ይዘህ የማታውቀውን በረከት ዘርጉ። በቃ በመደዳ በሱ ምክንያት እናንተም እጃችሁን ዘርጉ። ከባድ በረከት እጃችሁ ላይ አስገባሁኝ። ለእግዚአብሔር እልልታ፣ ጭብጨባ፣ ክብር ስጡ።